ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የመገናኛ ብዙሃን ዳሰሳ መርሃ ግብራችንን ይዘን ቀርበናል የዛሬን መርሃ ግብር አሰናድተን ወደ እናንተ ማድረስ በኩል ቀሲስ ልሳነ ጽድቅና እኔ ሄኖክ አብረናችሁ ቆይታ የምናደርግ ነው የሚሆነው ካፍታ ቆይታ በኋላ መልሰን እንገናኝ ክብራና ክብራት ተመልካቾቻችን ካፍታ ቆይታ በኋላ መልሰን ተገናኝተናል ቀሲስ እንኳን ደህና መጡ ሰላም ቆይ መልካም እንግዲህ በአሳልፍነው ሳምንት ቅዱስ ቤተክርስቲያንን የተመለከቱ የተለያዩ ጉዳዮች በተለያዩ የመገናኛ ብዙሃን አማራጮች በኩል ስንመለከት ስናነብ ቆይተናል ከነዛ ውስጥ ደግሞ የመራረጥናቸው ጉዳዮች በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደው የሚመለከቱና ግዘፍ የሚነሱ ጉዳዮችን መራርጠን ይዘን መተናል ለማስተዋወቅ ያክል የዚህ የገዳማት ህብረትና የሚዲያ አጠቃቀም በሚል አንድ የምክክር ጉባኤ ተሰናድቶ ነበር በተለይ አሁን ላይ ደግሞ ከዚህ ከገዳማውያን የሚዲያ አጠቃቀም ጋር ተያይዞ ብዙ ነቀፌታዎች እየተነሱ ስለሆነ ከሱ ጋር ተያይዞ ምንድነው ይሄ ውይይት ምንድነው የሚያመጣው እየተነሱ ያሉ ቅሬታዎችስ ከምን የተነሳ ነው የሚለውን የምንመለከት ይሆናል በሁለተኛ ደረጃ እንደሚታወቀው በኢትዮጵያ እንግዲህ ሀገራዊ የምክክር ጉባኤ እየተካሄደ ነው ያለው በዚህ የምክክር ጉባኤ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ የተለያዩ አጀንዳዎች ይዛ ገብታ ምክክሩን እያደረገች ነው የተባለው እስካሁን በርግጥ ምን አይነት አጀንዳዎች ናቸው እየተነሱ ያሉት የሚለውን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተወካዮች ዘንድ የመጣ አጀንዳ የለም ነገር ግን እንደ ቤተክርስቲያን እንደ ምዕመናን ልጅነት ቢነሱ የምንላቸውን አጀንዳዎች ስናነሳ ቆይተናል ከዚህ በፊትም እነሱን የምናይ ነው የሚሆነው ይሄም ሆኖ ግን ይሄ ምክክር እየተካሄደ ስለ ሰላም እየተመከረ ባለበት ሁኔታ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥቃት አሁንም ተባብሶ የቀጠለበት ሁኔታ ነው ያለው ይሄሳ ከዚህ ከውይይቱ ጋር እንደው ምን የሚያስተሳስረው አለ ነገ ከዚህ ውጤት እንጠብቃለንና ከምክክሩ እሱ ጉዳይ ላይም የምንመለከት ይሆናል በመጨረሻ ባሳለፍነው ሳምንት እንግዲህ ለብዙዎች ዘንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የውጭ አገልግሎት በተቀላጠፈ ሁኔታ እየተካሄደ እንደሆነ ይታወቃል በተለይ ይሄ ስብከተ ወንጌል ለማስፋፋት ሰፋፊ ስራዎች እየተሰሩ ነው ያሉት ውጭ ሀገር በሚገኙ ሀገረ ስብከቶችና በሚኒሶታ እንግዲህ ከ2.2 ሚሊዮን ዶላር በላይ የተገዛ ቤተክርስቲያን ተቃጥሏል ምናልባት ይሄ ቤተክርስቲያን መቃጠሉ እዛ አካባቢ ላለው አገልግሎት ምን አይነት ተግዳሮቶች ይዞ መጥቷል ነገሳ ምንድነው ሊፈጠር የሚችለው የሚለው ነገር በስተመጨረሻ አይተን እናጠናቅቃለን ቀዳሚ ወደምናደርገው ጉዳይ እንግባር ቀሲስ ጥሩ ቀዳሚ የምናደርገው ጉዳይ ቀደም በመግቢያ ላይ እንደተጠቀስኩትኝ የዚህ የገዳማት ህብረትና የሚዲያ አጠቃቀም በሚል ሐሳብ እንግዲህ የተካሄደ አንድ ውይይት አለ በተለይ ባሳለፍናቸው ጊዜያቶች በጣም ግዘፍ ነስተው ከሚነሱ ጉዳዮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በገዳማት የምናቃቸው መነኮሳት አባቶችና መነኮሳት ይሄ የማህበራዊ የትስስር ገጾች ላይ የሚመጡበትን ፕላትፎርም ያያየን ነውና እሱ ብዙ ነቀፌታዎችን ያስነሳ እንደሆነ ተመልክተናል ከሱ ጋር ተያይዞ እንግዲህ የግል ዩቲዩብ አስጠቃሚዎች ደግሞ የገንዘብ ምንጫቸው አድርገው ገዳማውያንን ሲጠቀሙ ተመልክተናል እንግዲህ ይሄንን ቅዱስ ቤተክርስቲያናችን ደግሞ ትኩረት ሰጥታ ገዳማውያንን ጠርታ አጠቃላይ የዚህ የገዳማውያን ህብረትና የሚዲያ አጠቃቀም መምሰል አለበት በሚለው ዙሪያ ላይ ውይይቶች ተነስተዋል ከዛ ውይይት በፊት ግን ያው ውይይቱ በኋላ ላይ የምናነሳውና እንግዲህ ለውጥ ማምጣት ከተቻለ ምን መሰራት አለበት የሚለውን የምናነሳ ይሆናል ግን በመጀመሪያ ለምንድነው እነዚህ ቅሬታዎች እየተነሱ ያሉት ምን አይነት ተግዳሮቶች እያመጡ ነው የሚለውን ጉዳይ እንመልከት ቀሲስ መልካም እንግዲህ ሰሞኑ በተደጋጋሚ ቀርብ ከነበሩ ሐሳቦች መካከል አንዱ ከገዳማዊነትና ከገዳማውያን ጋር የተያዘ እንደነበረ ሁላችንም እናስታውሰው ነው ከዚህ ጋር ተያይዞም ባሳለፍነው ሳምንት ላይ የተደረገው ምክክር ላይ በተለይ ቀደም አንተ በመግቢያ ሐሳብ ላይ ለማንሳት እንደሞከርከው በዚህ በገዳማት እና በሚዲያ አጠቃቀም ዙሪያ ላይ ያሉ ክፍተቶች ከጊዜ ወደ ጊዜ ጉዳዮችን ማስተካከል የሚቻልበት ሂደት ወይም ማረም የሚቻልበት ሂደት ካልተፈጠረ የበለጠ ችግሮችን እየሰፉ መሄድ የሚችሉበት እድል ሊፈጠር እንደሚችል የተመለከተ የመጣንበት ጊዜ ነው በተለይ ከዚህ 5 ዓመት ወዲህ ደግሞ በጣም ፈጣን በሚባል መንገድ ገዳማውያን ማይመጠን ለገዳማዊ ህይወት ደግሞ እንዲሁ ማይክል የማያረግ ከሚዲያ አጠቃቀም ጋር የተያዙ ሐሳቦችን በየጊዜው ስንመለከት ስንጨቃጨቅባቸው በግላችን ቢሆን አንዳንድ ጊዜም ደግሞ ስናኮርፍ እንዲሁም ስንናገር የቆየንበት ጉዳይ ነው የሚሆነውና ያንን አጨቃጫቂ የሆኑ ጉዳዮች ናቸው ብዬ አስባለሁ እንዲያውም በዚህ ጊዜ ላይ
በጣም ከሚያነጋግሩና ከሚያጨቃጭቁ ጉዳዮች መካከል አንዱ በገዳማዊነት ህይወት ጋር የተያያዙ ያሉ የሚዲያ አጠቃቀም የግላቸው ፎርማት የሚከተሉ ግለሰቦች የሚጠቀሙበት መንገድ በተመለከተ ትንሽ አሰጋሪ እየሆነ መጥቷል። ሁለተኛ ደግሞ ካየነው ራሳቸው በአንዳንድ ገዳማት ደግሞ ያሉ በገዳም ውስጥ ተወስነናል፣ ስለዚህ የገዳማ ህይወት እንከተላለን በሚሉ አባቶች እናቶች በኩል ደግሞ የሚለቀቁ አንዳንድ ጉዳዮች ደግሞ ትንሽ ከጊዜ ወደ ጊዜ እርምት የሚያስፈልገው ነገር እየሆነ እንደመጣ ነው የታዘብነው። ትልቁ ደግሞ ከባድ የሚያደርገው በየመሃል ከተማ ደግሞ ሆነው በገዳማዊነት ወይም ደግሞ በምንኩስና ህይወት ላይ እንኖራለን የሚሉ ግን የራሳቸው ፎርማት ደግሞ ፈጥረው ስራዎች የሚሰሩ አባቶች ያሉበት ደግሞ መመልከት ይቻላል። እና ያንን ምንድነው የምናየው ዘብረቅረቅ ማለት ስሜት አለው ብዬ ነው የማስበው። አሁን እንግዲህ አሁን ምን ታዘብ ካልከኝ የታዘብኩት እሱን ነው። የወጥነት ችግሮች እንዳለ አይና ከዛ ባለፈ ደግሞ አሁን የገጠመን የወጥነት ችግር ደግሞ በተቋማዊ ቅርጽ ማስተካከል ማረም ካልተቻለ የበለጠ በኋላ ለምዘረዝራቸው ተግዳሮቶችና ቅሬታዎች የበለጠ እየጨመረ ይሄድ እንደሚችል ማሰብ አስፈላጊ ነው። ምናልባት በኋላም ሁለተኛም በመናነሳው ርዕሰ ጉዳይ ላይ ደግሞ ይሆናል እንዲህ አይነት ተቀራራቢ የሆነ ሐሳቦች በየጊዜው ማንሳት ለምን አስፈለገ የሚል ጉዳይ አድማጭ ተመልካቾቻችን ጥያቄ ሊያቀርቡ ይችላሉ። ተቀራራቢና ተመሳሳይ የሆኑ ሐሳቦች ነገር ግን ደግሞ ስለሚመጡ ነው የምናቀርባቸው። ችግሩ እስካልተፈታም ለችግሩ ዘለቀታዊ መፍትሄ እስካልተሰጠው ድረስ ያንን ሊሰጥ የሚችል አካል ጉዳዩ በቅርበት እንዲመለከተውና ከኃላፊነት ደግሞ ባለፈ ምእመናንም ጭምር ለጉዳዩ ንቁ እንዲሆኑ ከመፈለገ አንፃር በየጊዜው ጉዳዩ ማንሳቱ አስፈላጊነቱ ሊጎላ እንደሚችል መናገር አለብን ብዬ አምናለሁኝ። እንግዲህ ቅድም አንተ ስታነሳው እንደነበረ የዚህ በገዳማትና በሚዲያ አጠቃቀም ከተያይዞ ያለው ቅሬታ ተግዳሮት ምንድነው ከተባለ የመጀመሪያ የሚነሳው ሁላችን እንደምናውቀው እንግዲህ በዚህ በዓለም ላይ በከተማ ላይ ያለው ጫጫታ ሁከታ በቃ አጠቃላይ ሁከቱ ረብሻው ይሄ መረጋጋትን ስክነትን ማጣት ስሜት አንዱ ምንገላገልበትና አንዱ እረፍት የምናገኝባቸው ወይም ደግሞ ፍጹም ይሄ ከስጋዊ ጠባይ ተለይተን ወደ መንፈሳዊ ዓለም የበለጠ መቅረብ የምንችልበት እድል የምናገኝባቸው ገዳማት ናቸው። እንግዲህ በገዳማት ያለው በረከት ይሄ የሚባል አይደለም፣ በጣም ብዙ ነው። ሌላ እንግዲህ የሚነሳው ምንድነው በዚህ የህይወት መንፈሳዊ ህይወት ተሞክሮ ያላቸው በመንፈሳዊ ተጋድሎ የቆዩ እናቶቻችን አባቶቻችን ገዳማውያንና በአዲስ ገዳማውያን ወይም ደግሞ በአዳዲሶቹ ወደ ምንኩስና ዓለም ወደ በህቱና ዓለም ወይም ደግሞ ወደ ምንኩስና ዓለም ወደ መንፈሳዊ ዓለም በመጡ እናቶች አባቶች መካከል ላይ ትንሽ ልዩነት ደግሞ ትመለከታለህ ማለት ነው። ያንን አንዱ ልዩነቱ መታየው ከሚዲያ ጋር በተያያዘ ነው እና በጥንቱ የገዳም ስርዓት ተከትለው የሚኖሩ እናት አባቶቻችን የሚይዙት አቋም አላቸው ማለት ይሄ አለመታየትን አይደለ መታየት አለመፈለግን እንዲያውም ድንገት እኮ ራሱ ካሜራ እንዳያቸው ካዩ የሚሸፈኑበት አጋጣሚ ትመለከታለህ አይደለ ወይ የሚሸሹበት አጋጣሚ ትመለከታለህ። አሁን እሱ እየተለወጠ መጣና ካልታየሁ የሚል ነገር ደግሞ እንደ ጾር ነው የምናየው። በነገር ላይ አሁን ካየሁ እንደዛ ነው የምናየውና ያንን ራስን ለጉዳይ የማጋለጥ ሂደት ክፍተት እየፈጠረ እንደመጣ ነው የምናየው እና ያ አደጋ ነው ብለን የምናስበው። በተለይ ማህበራዊ ሚዲያ እንደምታየው ግን ለሁሉም የሚያጋልጥህ እንግዲህ አይደለ ለሁሉም የሚያጋልጥህና እንኳን በገዳማት ተወስነው በባት ተከተው የሚኖሩ እናት አባቶች ይቀርና በዚህ ዓለም ላይ የምንኖር ራሳችን ህጋውያን እንኳን ብንሆን ያለምንም በቂ ዓላማ ወደ ሚዲያ መቅረብ ራሱ አስፈላጊነት የለውም ይሄ ነው። ስለዚህ ያንን ትንሽ እንደ ክፍተት ነው የምናየው እና ያንን መታረም ያለበት ጉዳይ ይመስለኛል። ኢቭን ወደ ሚዲያ ራሱ ሲቀርቡ እናት አባቶች ራሱ ሲቀርቡ ጉዳዩን መልእክት የሚያስተላልፉበት መንገድ የወጥነት ችግር ደግሞ አለው። እንቅስቃሴ የበለጠ እያሰፋ መጥቷልና እንደ መዋቅር የበለጠ የሚሰራበት እድል ቢፈጠር ኑሮ እነዚህ ጉዳዮች የሚመጡበት መንገድ ይቀንሳል ብለን እናንሳው። ሌሎች የሚነሱ ቅሬታዎች አሉ፣ በአንተ በኩል ቢነሱ የኔ ነው። መልካም ቀሲስ፣ ያው በርካታ ተግዳሮቶች እንዳሉት ይሄ የሚዲያ አጠቃቀማችን በተደጋጋሚ ስናነሳው ቆይተናል። ቀደም እርስዎ እንዳነሱት ማለት ነው። ለዛም ይመስለኛል አሁን ወደ ምክክር የተገባው። እኔ በርካታ ነገሮችን ሲያነሱ ቆይተዋል ቀሲስ። ሌላኛው ጉዳይ ቀሲስ ራሱ ይሄ የምናኔ ህይወትና የቴክኖሎጂ ግጭት እየተባባሰ የመጣበት ሁኔታ ነው ያየ ነው። ምክንያቱም ከሰሞኑን አስተውለው ከሆኑ ገዳማት አጥማቂ ነን የሚሉ
መንፈስን ራሱ የሚያስለፈልፉ በዚህ በማህበራዊ ሚዲያ ትስስር ገጽ ላይ እየተመለከተን ያለነው። ስለዚህ አንደኛ እነዚህ ቀጥታ ስርጭት የሚገባባቸው ወይም ላይቭ ስትሪም የሚገባባቸው የቲክቶክ ፕላትፎርሞች ምሽትን ጠብቀው ነው የሚስተናገዱት እንደሚታወቀውና ምሽት አሁን በቤተ ክርስቲያናችን የጸሎት ሰዓት ላይ 3 ሰዓት ላይ ገዳማውያኑ እዚህ ከሆኑ እዚህ ቲክቶክ ላይ ከሆኑ ከሌሊቱ 6 ሰዓት እዚህ ቲክቶክ ላይ ከሆኑና ሶሻል ሚዲያው ላይ ከሆኑ ጸሎቱን ታዲያ ማን ነው ያደረሰው ያለው የሚል ጥያቄ ነው የሚያስነሳው። ያም ነው ቅሬታ እየተነሳበት ራሱ እዛ ፕላትፎርም ላይ መተው መንፈሳዊ ስራን የሚሰሩ ቢመስሉም ጸሎት የሚከናወን መንፈስ የሚያስለቅቁ ቢመስሉም ግን በጣም ልክ ያልሆነ ልምምዶችን ነው ያየን ያለ ነው በዚህ በማህበራዊ ትስስር ገጽ። ያ ደግሞ ለብዙ ትችት መዳረጉ ብቻ እኮ አይደለም። ምን ችግር አለው ዘመኑን በመዋጀት በተለይ አሁን አባት የማያገኙ አገልግሎትን እንደልባቸው የማያገኙ በውጭ ሀገራት ስፔሻሊ በአረብ ሀገራት ለሚኖሩ ወገኖቻችን በእንደዚህ አይነት ፕላትፎርም መተን ብንገኝ ምን ችግር አለው የሚል ምዕመን እንዲፈጠር ያደረጉ ነው ያሉት። ስለዚህ እኔ ዓለምን ንቀው የገቡ እንደው ሌሎቹ መምህራኖች እናም ይጠቀሙ እስቲ ማለት የነሱም መጠቀም አግባብነትና ልክ ሊኖረው ይገባል። ይሄ ምንም ጥያቄ የሌለው ዘመኑን መዋጀት ሌላ ጉዳይ ነው። ግን የሚቀርቡበት ርዕሰ ጉዳይ በተለይ ከዚህ ከቀብረ እምነት ጋር የሚሰሩ ስራዎች በጣም ልዩነት እያመጡ ስለሆነ ምን አይነት ጥንቃቄ ማድረግ አለባቸው የሚለውን በኋላ ላይ የምናነሳ ይሆናል። የራሱ ልክ ሊኖረው ይገባል። ነገር ግን መነኮሳቱ ደግሞ ዓለም በቃን ብለው ነው ወደ ገዳም የመነኑት የገቡት። ስለዚህ መልሰው በአንድ ጣራ ውስጥ እጃቸው ላይ በሚገኝ ስልክ ግን ዓለምን ከተቀላቀሉ ያ ትችት ማስነሳቱ ብቻ አይደለም ምዕመናንን ለሁለት የሚከፍልበት አጋጣሚ እየተፈጠረ ስለሆነ በጣም ችግር እያመጣ ነው ብለን ነው የምናስበው። የቁጥጥር ማነስ ደግሞ ለዚህ በጣም ትልቅ ምህዳር ፈጥሯል ብለን እናስባለን። ሌላኛውን አንገብጋቢው ጉዳይ ግን የቤተ ክርስቲያንን አስተምሮ ማዛባት ነው። ባለፉት 3 እና 4 ወር በተለይ የቤተ ክርስቲያናችን በርካታ አስተምሮች የተዛቡ አስተሳሰቦች የተዛቡ ትምህርቶች ሲተላለፉ ቆይቷል። ምናልባት መጽሐፍቶቻችን አብዛኞቹን እንግዲህ በሊቃውንት ጉባኤ ሳይታዩ ያለፉ ናቸው፣ ስርዓት የገቡ ናቸው እያልን ማን እንደጻፋቸው የማናቃቸው መጽሐፎች ብዙዎች እንደገቡ የሐሰት ትምህርት የያዙ እንደገቡ ስንናገር ቆይተናል አይደል? እሱን ለማጣራት ራሱ ሊቃውንት ጉባኤ ሌላ የቤት ስራ እየሰራ እንደሆነ ይታወቃል። ግን ተጨማሪ የቤት ስራ የሚሰጥበት አጋጣሚ ነው እያየን ያለ ነው እዚህ ማህበራዊ ትስስር ገጽ ላይ አይደል? እነዛ ሰዎች በጣም ትችት ሲነሳባቸው ሐሳቡን ያነሱት ሰዎች እንዴት እንደዚህ አይነት አስተምሮ አላቱ የቤተ ክርስቲያን ብሎ ትችት ሲነሳባቸው እዛው ፕላትፎርም ላይ መልሰው መተው ይቅርታ ይጠይቃሉ። ከዛ በኋላ ይቀጥላሉ ማለት ግን እንግዲህ ውስጥ ለውስጥ እዛ ሶሻል ሚዲያ ላይ መተው ያንን አይናገሩ እንጂ ያመኑበትን ስለሆነ እያስተማሩ ያሉት ውስጥ ለውስጥ እንግዲህ ጉባኤ ዘርግተው የሚያስተምሩ መምህራን ጭምር እንደዚህ አይነት ነገር ውስጥ ከገቡ ውስጥ ለውስጥ ምን ያክል የተዛባ አስተምሮን እንግዲህ እያስፋፉ እንደሆነ የሚያሳዩ ነገሮች አሉና ምናልባት እኔ ይሄ የማህበራዊ ትስስር ገጽ ኋላ ላይ በደንብ በጥልቀት የምናነሳ ይሆናል። ለመውጣት ሰፊ ስራዎች መሰራት አለበት። ውይይቶች እየተደረጉ ነው። ውይይቶቹ ጥሩ ናቸው። ግን የተወሰኑ ውሳኔዎች በተለይ እንደ ቅዱስ ሲኖዶስ ከዚህ ከሚዲያ አጠቃቀም ጋር ተያይዞ ውሳኔዎች ተወስነዋል። ያንን ወደ መሬት ወርዶ ሁሌ የምናነሳው ነው። ቅዱስ ሲኖዶስ ትልልቅ ውሳኔዎች እንግዲህ ከምስረታው ጀምሮ ትልልቅ ውሳኔዎች እየወሰነ ነው የመጣው። አንዳንድ ውሳኔዎች ቅዱስ ሲኖዶስ ምልአተ ጉባኤ ሲመሰረት የተወሰኑ ውሳኔዎች እስካሁን ድረስ አጀንዳ ሆነው መምህራንን የሚያጨቃጭቁ ምዕመናንን ለሁለት የሚከፍሉ ጉዳዮች ይመጣሉ። ያ ማለት አተገባበሩ ላይ ችግር አለ ማለት ነው። ስለዚህ የዚህ ሚዲያ አጠቃቀም ጥሩ ውሳኔ ተወስኗል፣ ግን አተገባበሩ ዜሮ ስለሆነ አሁንም ተጨማሪ ስልጠናና ተጨማሪ ውይይት አስፈልጓል ማለት ነው። ስለዚህ እኔ ከዚህ ከውይይቱ በዘለለ ግን ውሳኔን ተግባራዊ ማድረግ ከያንዳንዱ ገዳማውያን አባቶች አበምኔቶች ገዳሙ ከሚመሩ ከሚያስተዳድሩ በአገረ ስብከት ከያዙ ሊቃነ ጳጳሳትም ጭምር በአገረ ስብከታቸው ማን ነው ራሱ ሶሻል ሚዲያ ላይ ወጥቶ የቅበተ እምነት ስራ መስራት ያለበት? ማን ነው የፈቀደለት? ማህበራዊ ሚዲያ ላይ የሚታይ መነኮሳት እነማን ናቸው? የት ገዳም ነው ያሉት? በምን ስርዓት ነው የገቡት? ምን አይነት ስርዓት ነው ያላቸው? ራሱ እዛ ገዳም ውስጥ ራሱ አንዳንዶቹ ለምን እንደገቡ አይታወቁም ብዬ ስለማምን ማለት ነው። ምክንያቱም የቤተ ክርስቲያኑ አስተምሮ ያልሆነ በርካታ ጉዳይ የሚያስተላልፉት አንድ ገዳም ውስጥ እንግዲህ በአታቸውን አድርገው ነው። ይሄ ማለት በጣም እጅግ ከባድ ነገር ነው። ላለፉት ጊዜያቶች ቀሲስ ስናገለግልበት የነበረው የገዳማት ክፍል እኮ በተለያየ መልኩ ገዳማት እንሄዳለን። ካሜራ ይዘን ነው የምንሄደውኛ።
ለመቀረጽ አይደለም እኛ ስንገባ ልክ የሆነ እንደ ወራሪ ኃይል እንደገባ ተበታትነው የሚደበቁበት አጋጣሚ ነው የነበረው መነኮሳቱ። አሁን ላይ ግን ያ ነገር በግል ስልኮቻቸው እየመጣ ነው። ምናልባት እንግዲህ እነዚህን የግል ስልኮች ደግሞ ያው ገዝተው በጸሎት አግዙን እያሉ ከውጪ ዓለም እየገዙ የሚሰጧቸው አሉ። አሁን ላይ መነኮሳት የያዙ ስልክ ለዚህ ለሶሻል ሚዲያ አጠቃቀማቸው በጣም ምቹ እየሆነ ስለመጣ ነው በኋላ ላይ እንደ መፍትሄ አንደኛው ራሱ ገዳማት ሲገቡ የእጅ ስልኮቻቸውን በምን አይነት መልኩ ነው መጠቀም ያለባቸው? የጋራ ስልክም ከሆነ የጋራ ስልክ እንዴት ነው መጠቀም የሚንቀሳቀስ ስልክ ላይ ከለከሉ ይችላሉ። ግን አሁን በጣም ቴክኖሎጂው እኛ ከያዝናቸው ስልኮች የተሻሉ ቴክኖሎጂው የመጨረሻ ምርቴ ነው ብሎ ባመረተው ቴክኖሎጂ የሚጠቀሙ መነኮሳት ነው አብዛኛውን የሚበዙት። በተለይ ወደ ከተማ የሚመጡ መነኮሳት ይሄ አጋጣሚ ስላላቸው ማለት ነው። ስለዚህ እንደዚህ አይነት ነገሮች ቅሬታና ነቀፌታ ያነሱ ቆይቷል። ምክክሩ ተገቢ ነው። እንግዲህ በዛ ምክክር ደግሞ እንደው መፍትሄ ሊመጣ ይችላል የሚሉትን ጉዳዮች ተነስተዋል። እሱን ጉዳይ አይታየት አድርገን እናጠቃል። ቀሲስ መልካም። እንግዲህ የአንድ ውይይት የምክክር መርሃ ግብር ያው ዓላማ አለው ብለን እናስባለን። ማንኛውም መርሃ ግብር ሲዘጋጅ ያለ ምንም ዓላማ ስለማይዘጋጅ ከዛ አንፃር አንተም እንዳልከው ውይይት ማድረግ ምክክር ማድረግ የመጀመሪያ ለግንዛቤ ነው አይደለም? በተመረጠ ርዕሰ ጉዳይ ግንዛቤ የጋራ ግንዛቤ የሚያዝ ነው። በእያንዳንዱ ሰው ልቦና ውስጥ ያለ የተለያየ ሐሳብ ወደ አንድነት ማምጣት ነው ዓላማው እሱ ነው። ከዛ ባለፈ ደግሞ የነገ ሂደት በተመለከተ ደግሞ እንዲሁ የሚጠበቅ የጋራ የቤት ስራም ካለ ያንን ሰው ወይም ያንን ውይይትና የምክክር መርሃ ግብር የሚሳተፍ አካል እንዲወስድ ነው። ከዛ ባለፈ ግን እኔ የውሳኔ ግብአት መሆንም አለባቸው ብዬ ነው የማስበው። ምክንያቱም ገዳማውያን ተገናኙ፣ ህብረት አረቡ፣ ተወያዩ፣ ተመካከሩ ብቻ በቂ አይደለም። የሚቸገሩባቸው ጉዳዮችን ለዘላቂታዊነት ባለው መንገድ የሚፈታ አካል እንዲፈታ በእነሱ የማይፈታ ማለት ነው ያንን የውሳኔ ግብአት መሆን አለበት ብለን እናስባለን። ትልቁ ነገር ግን በተለይ ከመፍትሄ አንፃር ካነሳን ጠንካራና ግልጽ የሆነ መመሪያ ያስፈልጋል። በተለይ እዚህም እኔም አንተም ስናነሳው አንድ ጉዳይ ምንድነው መመሪያ ከፖሊሲ ጋር የተያዙ ጉዳዮች እናነሳለን። ያ የምናነሳበት ምክንያት እንትን ነው የሚሆነው ወጥነት ስለሚፈጥርልህ ነው። ማለት በጉዳዩ ስርዓት ከማስያዝ ከመደማመጥ ከመተያየት ያለፈ ወጥነት ነው። ስለዚህ ገዳማውያን ከሚዲያ አጠቃቀም ጋር ተያይዞ ከስልክ ጋር ተያይዞ ከሌሎች ጉዳዮች ጋርም ጭምር ተያይዞ ወደ ገዳም የሚመጡ እንግዶችም ጭምር የሚያስተናግዱበት ሂደትም ተያይዞ የሚወጣ መመሪያ የበለጠ በየጊዜው እያደገ መሄድ የሚችልበት እድል ቢፈጠር አሁን እንደ ስጋት የቀረቡ ጉዳዮችና ነገ ደግሞ ሊመጡ ይችላሉ የምንላቸው ጉዳዮችም ጭምር ማስተካከል የሚቻልበት እድል አለ ብለን እናስባለን። ከዛ አንፃር ጠንካራ የሆነ መመሪያ ያስፈልጋል፣ ምንም ጥርጥር የለውም። በተለይ ይሄ የተለያየና በየጊዜው የሚበታተን አንድ ያልሆነ ድምጽ ወደ አንድነት መታመጣበት መንገድ አንዱ ያን ስለሆነ ነው። ሌላ የምናነሳው እንግዲህ በተለይ አበምኔቶችን ይሄ ገዳማትን የሚመሩ እናቶች አባቶች በተመለከተ የበለጠ ያላቸውን ይሄ የአበው ስርዓትን መሰረት ያደረገ ነው የሚሆነው፣ ጥርጥር የለውም። ተጨማሪ ከጊዜው አንፃር ደግሞ ጊዜ የሚያመጣቸው ችግሮች ደግሞ አለ ነው ነገር ላይ አሁን የነበረው እንዳለ ይቀጥልና ጊዜው የሚያመጣቸው ችግሮች በተመለከተ ግን የበለጠ ዋጋ እንዳያስከፍለን ከዛ አንፃር ደግሞ የበለጠ ኃላፊነቱን ማጠናከር አስፈላጊ ነው ብለን እናስባለን። አንድ አበምኔት አንድ የገዳም መሪ አባት እናት በሚመሩት ገዳም ላይ ኃላፊነት አለባቸው አይደለ? ይሄ ከአገልግሎት አንፃር መንፈሳዊ ስልጣንም አላቸው ከቦታው አንፃር። ስለዚህ ያንን ሊያግዛቸው የሚችል ነገር ምናልባትም ገዳማቱ ማዕከል የሚያደርጉበት ጉዳይ አለ። ያ ማዕከል የሚያደርጉበት ጉዳይ ከምናኔ ጋር የሚያዝ ነው፣ ከገዳማዊ ህይወት ጋር የሚያዝ ነው አይደለም። ስለዚህ ገዳማት የገዳማዊ ህይወት የምናኔ ህይወት ማዕከላት ናቸው እንጂ ከዚህ ከሚዲያ ጋር የሚያዝ ሐሳብ የሚጸባረቅባቸው ስቱዲዮም አይደለም። ወይም ደግሞ ባለሙያ እንደፈለገ መጥቶ ከዚህ ከሚዲያ ጋር የተያዘ ሙያ ያለው ሰው መጥቶ እሱ ከሚፈልገው ሐሳብ ብቻ የሚያዝ ጉዳይ የሚያንጸባርቅባቸው መሆን ስለሌለባቸው የሚመጣ አካል እንዳይመጣ ቀድሞ መከላከል ጥሩ ነው። ከመጣ በኋላ ግን ሲመጣ መመለስን ትልቅ ነገር ነው። ግን ይሄ ያለ ምንም ፖሊሲ ዝም ብለህ ብትወው ብትለቀው አይሆንም እና ያንንም ገዳማውያን ያለባቸው ኃላፊነት የበለጠ ማጠናከር የሚቻልበት እድል ስለሚፈጠር ያንን ማድረግ ነው የሚል ጉዳይ ነው። ሌላ እንግዲህ የምናነሳው አንድ ሐሳብ አንሳን ነው ላንተ አልፋለሁ። በተለይ ህጋዊ ተቋማዊ እርምጃ መውሰድ የሚል ነው። በተለይ ይሄ
ቀደም ስናነሳው ከነበረ ጉዳይ ጋር የሚያዝ ይመስለኛል። እኔ ማን ነው የሚጠይቀው ማለት ወደ ገዳማት ሂደው በቤተክርስቲያኒቷ ስርዓት መሰረት ሳይሆን በግለሰቦች ወይም ደግሞ በጥቂት አባቶች ፍላጎትና ስሜት ምክንያት እዛ በጣም መሆን ያልነበረባቸው ሊሆን የማይገባቸው ጉዳዮችን ፈጥረው የሚያጨቃጭቁን ሰዎች የሚጠይቃቸው አካል ማን ነው? መቼስ እውነት ብዙ ጊዜ ተቃውሞ የሚቀርባት በውሸት ነው አይደል? በዓለም ላይ ትልቁ አቅም ያለው ውሸት ነው እንደምናየው። በገዳማዊ ቦታ ግን ትልቁ አቅምና ስልጣን ያለው እውነት ነው። ስለዚህ እውነት ቦታው በሆነበት ስፍራ ላይ የውሸት ልምምድ እያደገ የሚመጣበት እድል እንዲኖር መፈቅድበት ከሆነ በጣም አደገኛ ይሆንና ነገ ከነገ ወዲያም የገዳማዊ ስርዓቱ የሚያፋልስበት መንገድ ሊኖር ስለሚችል ያንን ነው። ከዚህ ባለፈ ግን እኔ ጊዜ መቅደም አለብን ብዬ አስባለሁ ነው። በተለይ ይሄ መዋቅርን ከማጠናከር ጋር ተያይዞ የመመሪያ ከዝግጅት ጋር ተያይዞ ሌሎች የሚጠነው የሚታዩ ጉዳዮችም ካሉ ማየት አለብን ብዬ ነው የማስበው። ለምሳሌ አሁን አንዳንድ ጊዜ እንደ መንፈሳዊ ተቋም ወይም ደግሞ እንደ ቤተክርስቲያን ከመዋቅር አንፃር ካየነው ጊዜው መቅደም አለባት ብለን የምናስበው አይደለ? ጊዜው ቀድማ የሚመጣው ጊዜ ምን ሊሆን እንደሚችል አጥንታ ያን ለዛ ጉዳይ ዝግጁ መሆን አለባት ብለን የምናስበው። ይሄ እኮ ራሱ የሚያቅተን ቢሆን ከጊዜው ጋር አብሮ መሄድ ራሱ አቅም አይደለም ወይ ነው? ያኛ እኮ ራሱ ቢያቅተን ግን በጊዜው የሚፈጠር ጉዳይ መሰረት አድርጎ ሐዋርያዊ ተልእኮ መፈጸም ገዳማዊ ህይወትን መጠበቅ የሚቻልበት እድል ሳይፈጠርም ወይ ነው። እና እኔ ቢያንስ የሚመጣው ጊዜ እንኳ እንደው መቼም ጽድቁ ቢቆየን አሁን ግን ከጊዜ ሁኔታ አንፃር ጊዜውን ተካክሎ ቤተክርስቲያን ያላትን ሐዋርያዊ ተልእኮ መፈጸም የሚቻልበት የገዳማዊ ስርዓት መጠበቅ የሚቻልበት ሂደትን ማምጣት አይቻልም ወይ የሚል ጥያቄ በመለስ ያለብን ሁላችንም ብዬ አስባለሁ። በእኔ በኩል ይሄ ይመስላል። ወደ አንተ ሐሳብ አጠቃላይ ወይ መልካም ቀሲስ በርካታ ጉዳዮችን አንስተዋል። በተለይም ያው መሰራት ያለባቸውን ነገሮች ቀደም ባሉ ጊዜያቶች በተለያየ መልኩ ይሄን አጀንዳ ስናነሳው ቆይተናል። አሁን እንግዲህ ያው በጣም ግዘፍ ነስቶ ስለመጣ እንደ ጠቅላይ ቤተ ክህነት ወደ ስልጠናና ወደ ምክክር የተገባበት ሁኔታ አለ። በእርግጥ ቀደም ተብሎ ጉዳዩ በጣም አሳሳቢ ስለነበረ ለቅዱስ ሲኖዶስ ምልዓተ ጉባኤ ቀርቦ በተለይ ይሄ ሚዲያው አጠቃቀም ላይ እነማን ምን መናገር አለባቸው የሚለው ተለይቶ መመሪያ ተበጅቶለት ስራዎች እንዲሰሩ የሚል እንግዲህ አቅጣጫ ተሰጥቶ ነበር። ያው አሁንም ውይይት የተደረገው እዛው አቅጣጫ ላይ ነው። እንግዲህ በውይይት እየበሰለ ሐሳቡ መጨረሻ ላይ ከጸደቀ በኋላ እንደ መመሪያ ከወረደ ብዙዎቹ ተግባራዊ ያደርጉታል ብለን እናስባለን። ምናልባት ቅድም የተወሰነ ነገር አንስቼ ነበር። አንድ ገዳም በቅርቡ ለስራ ሄደንና አንድ መነኩሴ በተደጋጋሚ አበምኔቱ ጋር እየመጡ ስልኬን ይላሉና ምንድነው አባ አልኳቸው። ጠጋ ብዬ ስጠይቃቸው አይ አዲስ ገቢ ናቸውና ስልካቸውን ተቀበለናቸው ነው አሉ። ለተወሰነ ጊዜ ስልክኛ ጋር ነው የሚቆየው አሉ። ምናልባት እኔ የዛለታ ምንድነው ይመጣልኝ ይሄ ነገር በገዳሙ እንግዳ ለሆኑ ገዳማውያን ብቻም ሳይሆን እንደው እዛ ለሚኖሩ ባታቸውን እዛ ላደረጉም ሙሉ ለሙሉ ስልክ መቀበል ብቻም ሳይሆን ለራሳቸው ስልኮቹ ቀደም ሲል እንዳልኩት የስልኮቹ አይነት ቢወሰኑ ብዙዎቹ መቅረጽ የማይችሉ ስልኮች ቢሆኑ አንደኛ ገዳማቱ ራሳቸውን መጠበቅ ስለሆነ ማለት ነው። ምናልባት ቀደም ስናነሳው የነበረው የተዛቡ ነገሮች ሲተላለፉ ከየት ገዳም ነው እነማን ናቸው ይባላል ለከሌ ከተባለ ገዳም። ከዛ በኋላ ገዳሙ በምእመናን ዘንድ ያለው በአባቶች ዘንድ ያለው ተቀባይነት እንግዲህ ምን እየሆነ እየመጣ እንደሆነ ስለተመለከተ ማለት ነው። እሱን እኔ ማስተካከል የሚቻል በጣም ቀላሉ ነገር ይመስለኛል። እንደው ከቅዱስ ሲኖዶስ ምልዓተ ጉባኤ መጠበቅ ምናምን ሳይሆን አንዳንድ ገዳማት ልዩ ተሞክረው ነው ብለው ወደ ሌሎችም መስጠት ይገባቸዋል እንደዚህ አይነት ጉዳዮችን ብዬ ስለማምን ማለት ነው። ምናልባት እኔ ቀደም ሲል እርሶ እንዳነሱት ጠንካራ ግልጽ የሆነ ፖሊሲ ያስፈልጋል። ያ ፖሊሲ ምን ያስወስናልናል ብለን ነው የምንጠብቀው? የገዳማት አባቶች ብቻም ሳይሆኑ መምህራንም ጭምር ምን ላይ ማን መናገር አለበት የሚለውን ጉዳይ እኮ አንድ ገዳም ስንሄድ ሁሉም ተናጋሪ ነው መናገር የቻለው። እንደውም የጉዳዩ የዛ ታሪክ ባለቤት ታሪኩን የሚያቀው በእድሜ ገፋ ያሉ አባቶች ሳይሆን አሁን ላይ ዝም ብሎ ካሜራውን ደፈር ያለ ካሜራውን መቅረብ የሚችል እድሉን የሚያገኝ በስልኩ እንደዚህ አይነት ልምዶችን ያዳበረ ሰው ይመጣል ይናገራል። ስለዚህ ዕውቀቱ ያላቸው ባለቤት የሆኑት ወደ ኋላ ሲሉ እነዚህ ግን የዚህ የማህበራዊ ሚዲያ የትስስር ገጾችን መላመድ ውስጥ ያሉ ወደ ድፍረት የገቡት ወደ ሚዲያ እየመጡበት ያለውን ሁኔታ ነው የተመለከትነውና እንደዚህ አይነት ጉዳዮች ላይ ማን ነው ምን መናገር አለበት ከተባለ
በተለይ አባቶቻችን በእድሜ ገፋ ያሉ አባቶች ሚዲያውን የማይደፍሩት እንኳን ከሆነ ስልጠና መሰጠት ካለበት ስልጠና ተሰጥቶ እነዚህ አባቶች ናቸው ጉዳዩን አድሪስ ማድረግ መቻል ያለባቸው። ምክንያቱም የተዛቡ ነገሮች የመተላለፍ እድላቸው በጣም ጠባብ ነው የሚሆነው። በጣም ጥንቁቆች ናቸው። አሁን እኮኛ ስንንቀሳቀስ እንኳን በእድሜ አረጋዊ የሆኑ አባቶች የሚነግሩን መልእክት የሚያስተላልፉት መልእክትና አንድ ከከተማ ሚዲያውን ለምዶት ወደዛ ገዳም ሄዶ ይሄ የሚዲያውን ጉዳይ የሚያስተባብረውን አካል ስናይ ፈጽሞ የተለያዩ ናቸው የሚያስተላልፉት መልእክት በራሱ። ስለዚህ እንደዚህ አይነት ነገሮች ላይ እኔ የትኛው ይዘት ማን ያስተላልፈው እንደምን ሊተላለፍ ይገባዋል የሚለውን ጉዳይ ራሱ በደንብ መልስ ከተሰጠ የሚስተካከል ይሆናል ብዬ ነው ማስበው። እኔ ሌላኛው ጉዳይ የዚህ የባህልና ቱሪዝም መምሪያው ራሱ እዚህ ጉዳይ ላይ መሳተፍ መቻል ያለበት ይመስለኛል። ብዙዎቹ እኮ ቀሲስ ኋላ ላይ ነው አሁን እዚህ ወደ ማጥመቅ ይሄ እርኩስ መንፈስ ማስለቀቅ ወደሚል ጉዳይ ተገባው እንጂ አብዛኞቹ እኮ ስላሉበት ገዳም ታሪክ ነው የሚያወሩት፣ ስላለው ቅርስ ነው የሚያወሩት። ስለዚህ እንደዚህ አይነት ጉዳዮችን እኔ በየአጥቢያው በተለይ ቅርስ ያላቸው ገዳማትና አድባራት አካባቢ እኔ ይሄ የባህልና ቱሪዝም መምሪያ ሐሳብ ሊኖረው ይገባል፣ ሰው መመደብ አለበት ብለን እናምናለን። መነኮሳቱ ስራቸው ሌላ ስለሆነ አገልግሎታቸው ሌላ ስለሆነ አይደለ እንጂ ከዓለም ሸሽተው በጸሎት መትጋት ያለባቸው አባቶችን በሚዲያ ላይ ባለ ውጥረት በተለይ አንዳንዶቹ ገዳሞች የያዙት ታሪክ በጣም ለሰው በጣም ቀልብ የሚይዙ ሲሆን ለምሳሌ ማህበረ ቅዱሳን ሚዲያ ካቀረበ በኋላ ሌላ ሚዲያ በወረፋ ይሄዳል። ሲሄድ እነዛ ገዳማውያን እንግዲህ በምን ይጠመዳሉ ማለት ነው? ለኛ ኢንተርቪው ቃለ መጠይቅ በመስጠት ነው የሚጠመዱት። ስለዚህ ይህን የሚያደርጉበትን ራሱ መንገድ ማስተካከል አለበት። አንደኛው የባህልና ቱሪዝም መምሪያው ይህንን ስራ ቢሰራ ብዬ አስባለሁኝ። ሌላኛው ትልቁ ጉዳይ ግን የገዳማት ታሪክ ይሄ እሴትና መንፈሳዊ አገልግሎት ለህዝብ ለማድረስ የግድ ገዳማውያን መውጣት አለባቸው ብዬ አላምንም። በሌላ በኩል ማህበረ ቅዱሳን ሚዲያ የኦቲሲ ሚዲያ ባለሙያ ያለው በባለሙያም ሲቀርብ ጉዳዩ የተሻለ መድረስ ይችላል። ትችትን ቢነሳ እኔ እንደ ጋዜጠኛ ብተች ነው የሚሻለው። እንደ ጋዜጠኛ ያሉኑ ሰዎች ሄደው ይገባሉ። ከዛ በኋላ ሁለት ጉዳዮች ነው ይዘው የሚመጡ። አንደኛ የራሱ የሚዲያውን የሄዱበት ሚዲያ ኢንተረስት ነው የሚጠብቁት። ያን እኮ የተፈጠረው አይደለ ብዙዎቹ አባቶች ወጥተው አይ ይሄ እኮ ይቆረጣል ብሎን ነበር፣ አይ ይሄ እኮ ይስተካከላል ብሎን ነበር። እዚህ ሰውየው የሚፈልገው ያቺ የምጭሆን የተሳሳቱትን ነገር ነው እንጂ እውነተኛውን ነገር አይደለም። እነዚህ ነገሮች ላለፉት ጊዜያቶች ለምን እንዳደረጉን ለተጨማሪ ስጋቶች ሚዲያውን ስናየው እንደው ቀደም ሲል ባነበሩ ጊዜያቶች እኮ ስክሮል ስናደርግም የመነኮሳት ልብስ የለበሱ ገዳማውያን ሚዲያው ላይ የማየት እድላችን በጣም ጠባብ ነበር። አሁን ግን አንድ አልፈን አንድ ነው የምናገኘው። አንደኛው ለአንደኛው መልስ የሚሰጥበትን አጋጣሚ ራሱ የሚዲያ አስጠቃሚዎች እያመቻቹ ድሉን እየሰጡ ይመስለናል። እነዚህ ራሱ ገዳማት አካባቢ ላይ መስተካከል ያለባቸው ጉዳዮች ነው የሚዲያ አጠቃቀም ላይ። ሚዲያን ደግሞ የምናስጠቅም ደግሞ በተለይ የቤተ ክርስቲያን ልጆች ነን የምንል መጠንቀቅ መቻል አለብን ብለን እናስባለን። እንደውም እኔ ጠቅላይ ቤተ ክህነት ቀጣይ ውይይት ማድረግ ያለባቸው እንደኛ መሰል ሚዲያዎችን ምንድነው ገዳማት ስንሄድ ምንድነው ማስተላለፍ ያለብን አንዳንድ ጉዳዮች እውነት መውጣት መቻል አለባቸው ወይ ለጠቅላይ ቤተ ክህነት ግባት የሚሆኑ ጉዳዮችም ከሆኑ እኔ እንደ ማህበረ ቅዱሳን ሚዲያ ሄደን ቀርጸን በተለይ ክፍተቶች ስናይ እነዛ ክፍተቶችን ቀጥታ አደባባይ ነው ወይ የምናሰጣው? አንዳንዱ ልምምድ ያ ስለሆነ ከዛ ውጭ አባቶች ሲጋጩ ወይ ደግሞ ቅሬታ ሲፈጥሩ መልሰው የሚስማሙበት እዛው ስርዓት አበው እስካለ ድረስ ከስርዓት አበው ወጥተው በእኛ ሚዲያ ላይ መጥተው የሚታረቁበት የሚደራደሩበት ሁኔታን የምናመቻች የሚዲያ ባለሙያዎችም ጭምር እየታየን ስለሆነ እኔ ጠቅላይ ቤተ ክህነት ቀጣይ ስቴፕ ራሱ የሚዲያ አስጠቃሚዎች የሚዲያ ባለቤቶች መንፈሳዊ ስራ እንሰራለን የምንለውን ማህበረ ቅዱሳን ሚዲያ የኦቲሲን ጨምሮ ሌሎችም አሁን እንግዲህ ብዙዎች ቲክቶከሮችም ጭምር እየገቡበት ስለሆነ ስራዎች መሰራት መቻል አለባቸው። እነዛ ምናልባት ከነዚህ ትችቶች እንድንወጣ ያረጉናል ብለን እናስባለን። ከዛ ውጭ ያሉ ስልጠናዎች ላይ ብንሳተፍ ለውጥ መምጣት ስለማይችል ማለት ነው። ቀጣይ ነው የ2018 ዓመተ ምህረት አለቀ 2019 ዓመተ ምህረት ላይ አንዱ አጀንዳ የሚዲያ አጠቃቀም የሚል መልሶ መምጣቱ ስለማይቀር ማለት ነው። ወደ ቀጣይ እንግባ የሚጨምሩት ይኖራል ቀስ መልካም። ቀጣይ የምናደርገው አጀንዳ እንግዲህ በኢትዮጵያ የዚህ ሀገራዊ የምክክር ጉባኤ እየተካሄደ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ አጀንዳዎች ይዛ ገብታለች። በዚህ ጉባኤ ላይ እንግዲህ ሐሳብ የተሰጠባቸው 75% ድምጽ ካገኙ ተቀባይነት ይኖራቸዋል። 40% ደግሞ ድምጽ
ያገኙ ተቀባይነት አይኖራቸውም እነዚህ አጀንዳዎች የሚሉ መረጃዎችን ተመልክተናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ በዚህ መድረክ ላይ ያው ሀገራዊ ሰላምን የህዝብ ይሄ አብሮነትን በተለይ ደግሞ የተቋም ደህንነትን ከማረጋገጥ አንፃር ሰፊ አጀንዳዎች አስቀርጻ ስራዎች እየተሰሩ ነው ብለን እናምናለን። እነዛን አጀንዳዎችን ባናቃቸው ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ ላለፉት 4 እና 5 ዓመታት በርካታ ተግዳሮቶች እየገጠሟት ነው ያሉት። ይሄ ምክክር እየተካሄደ ባለበት በእነዚህ 2 እና 3 ቀናትም እነዛ በተለይ የቤተክርስቲያንና የኦርቶዶክሳውያን ጥቃት በስፋት መቀጠላቸው የዚህ የምክክር ኮሚሽኑ አንደኛው ከሚሰራቸው ስራዎች እንደዚህ አይነት ጉዳዮችን ወደ ሰላም ማምጣትና ህዝቡ በአብሮነት የመኖር እሴቱን እንዲያዳብር የሚሉ ጉዳዮች ወደፊት መጥተው ስለነበረ እንደዚህ አይነት አጀንዳዎች ይነሳሉ ብለን እናምናለን። እኛ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ የታሪክን ባለቤት ስለሆነ ነው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ታሪክ ባለቤት ከፊት አውራሪ ስለምትጠቀስ የዚህ የምክክር ኮሚሽኑን በባለቤትነትም ራሱ ድርሻ ወስዳ ማስተናገድ አለባት ብለን ስናነሳ ነበር። ምናልባት ዛሬ ላይ ያነሳ ነው ዋናው ጉዳይ ይሄ የምክክር ጉባኤ እየተካሄደ ነው ይበል የሚያሰኝ ነው። ግን ይሄ ጉባኤ እየተከናወነ አንደኛ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥያቄ ብላ ከያዘቻቸው አጀንዳዎች ውስጥ አጀንዳውን ይበልጥ ሊያጠናክሩልን የሚችሉ ጉዳዮች እየተከሰቱ ስለሆነ ዛሬ ላይ ልናነሳው ችለናል። ምናልባት ምን አይነት ጉዳዮች በትኩረት ሊታዩ ይገባቸዋል፣ እኛም እንደ ምዕመን ለተሳታፊዎች መደገፍ ያለብን ምን አይነት ጉዳዮችን እንዲያነሱ ነው የሚለውን ጉዳይ እናንሳና በስተመጨረሻ ግን በተለይ የተቋማዊ ዋስትናና የህግ የበላይነት ጥያቄ በይበልጥ እያነሳን ያለ ነው። ያን ጥያቄ የሚያጎለብትልን ተግባር ከሰሞኑ ተፈጽሟል። እሱ ጥቃት ምንድነው የሚለውን አንስተን እናጠቃልላለን። መልካም። በሀገራዊ ምክክር መድረክ ላይ በተያያዘ የሚነሱ ሀሳቦች ትንሽ እየሰፉ እንደመጡ ሁላችን እናየዋለን። በተለይ ደግሞ ከድምፅ አሰጣጥ ጋር ተያይዞ ቲክቫህ ኢትዮጵያ ያወጣው መረጃ ደግሞ በተለይ 75% እና ከዛ በላይ የሆነ ድምፅ ብልጫ ያገኘ ያው አጀንዳው ተቀባይነት እንደሚያገኝና ከ40 ደግሞ ከሆነ ፈጽሞ ጭራሽ ደግሞ እንዲወርቅ ሊደረግ እንደሚችል የቀረበበት ሐሳብ አለ። ያው እሱም ያወያያል። እዛው ሳንገባ በቤተክርስቲያናችን በኩል ቤተክርስቲያናችን አሁንም ጉዳዩ አለቀም አላለቀም ዝሮ ዝሮ ከአጀንዳ አንፃር እንደ ሀገር ያለን ሰላም በተመለከተ ጫና ፈጥሮ ጉዳዩ በጥልቀት የሚሰራበትና በምክክር እንደ አጀንዳ በረምብ ቀርቦ ምክክር ማድረግ የሚቻልበት እድል ቢፈጠር የሚል ሐሳብ መሆን አለበት ነው ፖይንቱ። እኛ ይሄ በተደጋጋሚ ስናነሳ የነበረ ጉዳይ ነው። ምክንያቱም ከትናንት ወዲያ ከነበርንበት ይልቅ ትናንት ከነበርንበት ይልቅ ዛሬ ከዛሬ ደግሞ ነገ ስጋቶች በጣም እየሰፉ መጥተዋል ነው። ያንን ሊያስቀር የሚችል ነገር አንዱ መመካከር መወያየት ከሆነ ያን መወያየት ደግሞ የሀገር ሰላምን ሊያመጣ በሚችል መንገድ ካልሆነ ዝሮ ጉዳይ በሌላ መንገድ ውጤት ያመጣ እንደሚችል ማሰብ ያስፈልጋል ነው። ቀደም አንተ ስታነሳውም ደግሞ እንደነበረ በተለይ የተቋማችን ደህንነት የማረጋገጥ ጉዳይ ቀዳሚ ሊሰጠው የሚገባ ጉዳይ ነው። ወይም ደግሞ ይሄ ካነሳ ነው በተለይ በዚህ 8-10 ዓመታት ወዲህ ደግሞ ካየነው ጉዳይ የበለጠ ከሰማነው ካነበብነው ካየነው ይልቅ የበለጠ በጣም አስጊ የሆነና ነጋችንን በሚያስፈራ መንገድ የመጡ ጉዳዮች አሉ። ጦርነት እንደምታይ ሳይቋረጥ ጦርነት አለ በኢትዮጵያ ታሪክ ላይ በኢትዮጵያ ምድር ላይ። ያንን ደግሞ ገዳማትን እንዲወድሙ ክርስቲያኖች እንዲገደሉ ምእመናን በየቦታው እንዲበተኑ የቤተክርስቲያኒቱ ሀብት ማንም እንደፈለገ እንዲዘርፈው ማንም እንደፈለገ ለፈለገው አካል እንዲሸጠው የሚደረግበት ያ ደግሞ በመሆኑ ምክንያት የቤተክርስቲያኒቷ የነገ ህልውናዋን ጥያቄ ምልክት ውስጥ የገባበት እድል እየፈጠረ ስለመጣ ያንን የሚያርምበት እድል እንዲኖር ነው ከማሰብ አንፃር ይህንን ቀደም የተቋም ደህንነት የሚያረጋግጥ ውይይት መደረግ አለበት። ወይም ደግሞ ከአጀንዳዎች መካከል አንዱ በጫና ወይም ደግሞ ሐሳብ በማቅረብ ጉዳዩ መቅረብ አለበት ያልንበት መንገድ እሱን ነው። ሌላ አንተ በኋላ በደም ስለምታክልበት የመጨረሻ በኔ በኩል ማነሳው ምንድነው በተለይ ይሄ ከተቋማዊ ዋስትና ወይም ደግሞ የህግ በላይነት ጥያቄ ጋር ተያይዞ የሚነሳ ጉዳይ ነው። እንግዲህ በጣም የምናዝነው መሰለህ ነው ይሄ ከህግ የበላይነት ጋር ተያይዞ የሚነሳ ጉዳይ ከተቋም ዋስትና ጋር የሚያዝ ጉዳይ ሲነሳበት ሰዎች ይሄ ኮምፎርት አይሰማቸው ወይም ደግሞ ጉዳዩ ቀለል ባለ መንገድ አይቀበሉትም። በእርግጥ ለምን እንደዛ ሆነ የሚል ሐሳብ አናነሳም። ግን ባይነሳስ በዚህ ጊዜ እንዲህ አይነት ጉዳይ የሚነገርበት እድል አለ ወይ የሚል ጉዳይ የሚያነሱበት አጋጣሚ ይፈጥራል። እና ያንን እኔ ከመቃወም መጀመር አለብን ብዬ ነው ማስበው። ለምንድነው ካልከኝ
ቤተክርስቲያን ከሌለች አንተ ምንም የለንም። ዝሮ እኔ የኔ ያንተ ይህት ወንድሞቻችን የገዳማውያን አለመኖር የቤተክርስቲያን አለመኖር ማለት ነው በሌላ መንገድ። ስለዚህ ያንን ሊያጠፋ የሚችል ነገር ካለ ያንን ሊከላከል የሚችል ሊጠብቅ የሚችል በሀገር ላይ ያለ የህግ የበላይነት ሊያስጠብቅ የሚችል አካል ግዴታ ሊወጣ ይገባል ነው። ያንን ጫና ሊፈጥር በሚችል መንገድ ጉዳይ መቅረብ አለበት ነው ሄኖክ። ይሄ ካለሞ የተነሳ ነው እንግዲህ አሁን እንደምታየው ነው በጣም በሚያሳዝን መንገድ ሞታችን ተለማመድ ነው አይደል ለበስ ነው። አሁን እንዲያውም አሁን ሰው ሞተ እኮ ገዳማውያን ተገደሉ፣ ተዘረፉ፣ ተቃጠሉ እንዲህ ደቀ መዛሙርት ከነመምህራቸው በዚህ አይነት ጥቃት ሞቱ ሲባል እሷን አሁን እያሳሰበ ቁጥሩን አሁን እያሳሰበን እየመጣ ለመድ ነው ጉዳዩ ልክ ባይሆንም ጉዳይ ለመድንበት መንገድ በጣም አደገኛ እየሆነ መጥቷል። እና ያንን ሌላ ልምምድ ውስጥ ደግሞ እንድንገባ አድርጎናል ነው። ምን አይነት ካልከኝ ማለት በጉዳይ ለዘብተኛ እንድንሆን ነው። አይተኮነ ብዙ ሰው አሁን እንደዛ ነው ሄኖክ በነገር ላይ ማለት ባታነሳውስ ባይነሳስ በቃ እንግዲህ ጉዳዩ እግዚአብሔር ባለበት ጊዜ ይፈታዋል የሚል ነው። እግዚአብሔርማ የሚፈታበት መንገድ እኮ አስቀምጧል አይደል? ያንን በውይይትና በምክክር እንዲሁም ደግሞ በሌላ አቅጣጫ በማስቀመጥ መፍታት የሚቻልበት እድል ሊኖር ይገባል የሚል ሐሳብ እንድንዘነጋ እየሆነ መጥቷል ነው። ስለዚህ ያን የሚያነሱ ሰዎች ደግሞ ይሄ የማሸማቀቅ አይደለ ወይ የሆነ ፖለቲካ ፓርቲ ውስጥ የመክተት ወይ የሆነ ጎሳ ዘር ላይ የመክተት እንቅስቃሴ ትመለከታለህ። እና ያንን አደገኛ ልምምድ ውስጥ እየከተተን ስለመጣ ጉዳያችን ሊቆም አልቻለም። በሚያሳዝነው መንገድ አሁንም ሞታችን አልቆመም ነው። አሁንም በዚህ ሳምንት ባሳለፍነው ጊዜ ላይ በደቡብ ወሎ ላይ በመካነ ሰላም እንግዲህ አስብ አይደለም መሳሪያ ይቅርና ወንድ ማይገባበት ወንድ ማይደርስበት ገዳም ነው። ገዳሙ የእናቶቻችን ገዳም ነው። ገዳሙ እንደምታውቀው በእኛ በገዳም ስርዓት የሴት ገዳም አለ፣ የወንድ ገዳም አይደለ? ስለዚህ ይሄ የሴት ገዳም ነው እና በፍጹም በባለፈው ጊዜ ላይ ከአንዳንድ ሰዎች ይናገሩት ከነበር ንግግር አንጻር እንዲያውም ካስታውስ ነው ጥሩ ይመስለኛል። እኔ ታጣቂዎች ስላሉ ነው የሚል ሐሳብ ይነሳ ነበር። ታጣቂዎች ካሉ ታጣቂ ባሉበት ቦታ ላይ ገዳምም ቢሆን ቤተክርስቲያንም ቢሆን አብሮ የምታለኝ ንግግር በተደጋጋሚ ሲቀሩ ነበር። የሚገርመ ኢቭን ይህን ሐሳብ ሲነሳ እኮ ራሱ የተቃወመ የመምሪያ የተቃወመ ኃላፊ እኮ ራሱ አላገኘንም። የሚገርመ ወይ ከአባት መካከል አላገኘንም። ይሄ ከመሆኑ የተነሳ ጥቃቱ እየጨመረ መጥቷል ነው። እንግዲህ አሁን በዚህ ሳምንት ላይ ጉዳይ ሌላ ጉዳይ እንኳን ብናቆየ በዚህ ሳምንት በተፈጠረ ጉዳይ ላይ የሞቱት ሴቶች እናቶቻችን ናቸው ወይም ደግሞ ገዳማውያን እናቶቻችን ናቸው፣ መነኮሳት ናቸው፣ መነኮሳት ናቸው። ስለዚህ እነዚህ እናቶች አይደለም የጦር መሳሪያ ይቅርና ወንድ እንኳን ራሱ አይጠጋም አይገባም በእነዚህ ገዳም ላይ። ስለዚህ ሌላ አቅጣጫ የያዘ ጉዳይ የመጣ እንደሆነ ማሰብ ያስፈልጋል ነው። ስለዚህ ጉዳይ ኃላፊነት ወስዶ ይቅጣ የጠየቀ አካል እስካሁን ድረስ የለም በነገር ላይ። ያ ብቻ አይደለም ይሄ ጉዳይ እንደ ተቋም ጭምር የቀረበበት መንገድ ልጆች ሞተዋል፣ ገዳሙ ተቃጥሏል፣ ፈርሷል፣ በገዳሙ የነበረ አጠቃላይ ጉዳይ ወድሟል የሚል ነገር እንኳን የቀረበበት መንገድ የለም። ያ የሚያሳየው ነገር ምንድነው ካልከኝ የበለጠ ጉዳያችን ሌላ አቅጣጫ እየቀየረ እንደመጣና ለመቆጣጠር በማንችልበት እድል እየተበላሸ እንደመጣ ይችላል። የመጨረሻ ነጥብ ማነሳው ምንድነው የዚህ ስልጤ ጉዳይ ነው። በሀዲያ ስልጤ ሀገረ ስብከት አካባቢ ላይ ያለው እንቅስቃሴ በጣም የሚያሰለች ነው። በጣም ማለት የሚያሰለች ነገር ነው። በጣም እኔ በሀዲያ ስልጤ አካባቢ ያለው ምዕመናን የሚደነቁም ናቸው። ለምሳሌ ነው በየጊዜው የሚሰራዋቸው ይቃጠላሉ። በየጊዜው ይቃጠላል፣ ይሰራሉ። የሚገርም በጣም የሚደንቅ ነገር ነው። በየጊዜው ሲያቃጠሉባቸው ሲሰሩ ይሄ በአክራሪ እስልምና እንቅስቃሴ ውስጥ ያለው ሌላ ጭምር ድጋፍ ያለው አካል ነው እንደዚህ የሚያደርገው ነገር ላይ እና ያንን ሲሆንባቸው ሲቃጠልባቸው ሲሰሩ ምዕመናን ሲገደሉባቸው የተረፉትን ለሚስጥራት እያበቁ በወንጌል እያጸኑ ስራ ሲሰሩ ነው የምትመለከተው። እና ይሄ የሆነ ባለበት መንገድ ላይ ደግሞ እንደገና አሁን በጣም በሚያሳዝን መንገድ ጥቃት ደግሞ እንደገና ማድረስ አስጋሪ ነገር ያደርጋል ብዬ አስባለሁ። ይሄ እንደ ተቋም በሚፈጠረው ልክ መቃወም ካልተቻለ በመንፈሳዊ መሪነት ኃላፊነት ያሉ አባቶቻችን ይሄ ጉዳይ ማውገዝ ጉዳዩ ልክ እንዳልሆነ መናገር ራሱ አንድ ነገር ስለሆነ ካልተቻለ በጣም አስጊ ጉዳይ ያደርገዋል ብዬ አይደለም። ስልጤ እዚህ ነው፣ እዚህ አካባቢ ነው። ስለዚህ በመሃል ከተማ ላይ ያለ በመሃል ሀገር ላይ ያለ አካል ምንም እንደማይመጣ አድርጎ የሚያስብበት እድል በጣም አናሳ የሆነ እንደመጣ የሚያሳይ ነጥብ ነው ብዬ አስባለሁኝ። የሚነሱ ጉዳዮች የበለጠ የኢትዮጵያ ቤተክርስቲያን መብት የሚያስጠብቅ እንዲሁም ደግሞ የህልውናዋን ስጋት የሚያስወግድ
መሆን የሚችልበት እድል እንዲፈጠር ነው ምንመኘው በኔ በኩል ይመስላል ኦኬ መልካም ቀሲስ ያው ይሄን ሐሳብ እናነሳው ይሄ ሀገራዊ ምክክሩ ሊሆን የሚችለው ያው የዜጎችና የሃይማኖት ተቋማት የንጹሃን ዜጎች እንግዲህ ደህንነታቸው ሲረጋገጥ ነው አይደል ማለት እንደዚህ አይነት እንትኖች ምክክሮች ውይይቶች ያው ደህንነታችን እንዲረጋገጥ ነው የሚመጣው ምክንያቱም ሀገሪቷ ላይ በመጣው ከቅርብ ጊዜ በኋላ የጸጥታ ችግር የጸጥታ መደፍረስ እየተባሉ ስያሜ በሚሰጣቸው ግን በዚህ ደግሞ ዋጋ እየከፈለች ያለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ሁኔታ ውስጥ ሆኖ ነው እነዚህ ይሄ ምክክር እየተካሄደ ያለው ስለዚህ ብዙ ጥቃት እየደረሰባት ያለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ ከምክክር ጉባኤ የሆነ መፍትሄ ትፈልጋለች ነው የኛ ትልቁ ጉዳያችን ስለዚህ እንደው ሌሎች ጉዳያችን ዋናው ሰላም ስለሚቀድም እንጂ ከይዞታ ጋር የተያያዙ ከታሪክ ጋር የተያያዙ በርካታ እኮ ሊነሱ የሚገባቸው አጀንዳዎች ይኖራሉ የምክክሩ ላይ ማለት ነው ግን ቀዳሚ የምናደርገው ጉዳይ ይሄንን ነው ስንል ቢያንስ እንደዚህ አይነት ነገሮች ላይ አሁን ይሄ ምክክር እንግዲህ ላንድ ወር የሚካሄድ እንደሆነ ነው የተገለጸው ይሄ ምክክር እየተካሄደ ያለው የእርስ በርስ ሰላም እንዲሰፍን ኢትዮጵያ ሰላም እንድትሆን ህማማ ትክክለኛ ቦታ ተገኝቶ ህክምና እንዲሰጣት ከሆነ አሁንም እኛ ቁስላችን እየተባባሰ ነው ያለው ነው በቆሰልንበት በኩል ድጋሚ የሚያቆስል ብዙ ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተከናወነ ነው ለሱ ማሳያ ደግሞ ይሄው ከሰሞኑን እየተከናወኑ ያሉ ናቸው ጉዳዮች ናቸው ብለን ነው የምናነሳው እኔ ምናልባት ቀደም ሲል እርሶስ ያነሷቸው ነበሩ አጀንዳዎችን አንዳንድ ነገሮች ግን ከውሳኔ ጋር ተያይዞ አሁን እንደዚህ አይነት ጉዳዮች ሲከሰቱ ዝምታ ለመመረጣቸው ጭምር ምክንያቶቹ መጣራት መቻል ያለባቸው ይመስለናል ማለት እረኛ አለን ብለን ነው የምናምነው እሱ አለ ብሎ ነው ብዙ ገዳማውያን በየገዳማቸው በየባታቸው የሚገኙት ማለት ነው ስለዚህ ቢያንስ ድምጽ መሰማት መቻል አለበት ብለን እናስባለን የታጠቁ ኃይሎች አሉ እንበል ግን ባለፉት ጊዜያቶችም የተወሰደ የድሮን ጥቃት ላይ የአካባቢው የጸጥታ ዘርፍ ኃላፊ ቃል በቃል የተናገረው የታጠቀ ኃይል ወደ ቤተክርስቲያኑ ገብቶ ነበር እሱ ላይ እርምጃ ለመውሰድ በተደረገ እንትነው አውደ ምሕረት ላይ ያ አደጋ የተከሰተው የሚል ምላሽ ነው የተሰጠው እዛ ሰዓትም የጠየቅነው ያ ታጣቂ ታዲያ የት ገባ እሱን ኢላማ ያደረገ ነው አይደል እንትን እርምጃ የሚወሰደው አሁን እዚህ ገዳም ላይ ምንድነው የታየ ነገር ካለ እርምጃ ሲወሰድ እነዛ ሰዎች ለምን የሚገደሉን ከሆነ እንዴት አልተገደሉም እንዴት መነኮሳቱ ተገደሉ ነው ጥያቄያችን እንግዲህ የገዳሙ አስተዳዳሪ የተናገሩት የወረዳ ቤተ ክህነቱ ኃላፊዎች የተናገሩት ምንድነው የክረምት ቀለባቸውን እያዘጋጁ ባለበት ሁኔታ ውስጥ ነው ይሄ አደጋ የተከሰተው ነው ያም ብቻ አይደለም ቲክቫ ኢትዮጵያ ያወጣው መረጃ ላይ የሚያሳየው ድሮኑ ካንድም 4 ጊዜ አካባቢ ላይ ተመላልሶ እንደነበረ እና እንደዚህ አይነት ሁኔታዎች ቢኖሩባቸው የሚደበቁ አካላት እንደነበሩ ነገር ግን ገዳሙ የዕለት ስራውን እየሰራ እንደነበረ የሚያሳዩ መረጃ ነው የወጣው እኔ እሺ ይሁን ይሄ ነገር ተከሰተ ከዛ በኋላ አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በበላይነት እየመሩ ያሉ አባቶቻችን ምንድነው እየጠበቁ ያሉት ምንድነው ዝምታን የመረጡት እዚህ ጉዳይ ላይ የመጀመሪያው ጥያቄያችን ነው ሁለተኛ ግን እዛ ጋር የመንግስት መዋቅር ውስጥ ያሉ የሚያስተዳድሩ አካላት አሉ እንደውም አምቡላንስ በማቅረብ በኩል ምናምን ረድተዋቸዋል ገዳሙን አይደል ከረዷቸው እንደው ይቅርታ የሚያስጠይቅ ጉዳይ ከሆነ ይቅርታ መጠየቅ ለጥቃቱ ደግሞ ምክንያት ካለ ትክክለኛ ምክንያት ካለ ደግሞ ያ ምክንያት የማወቅ መብት የለንም ወይ ነው አሁን እንደ አንድ አማኝ ያንን የማወቅ መብት የለንም ወይ ነው ሌሎቹ መነኮሳት በዚህ ሁኔታ ውስጥ ተደነጋግጠው ባታቸውን እየለቀቁ ወደ ከተማ መተው ከኛ ጋር መቀላቀል አለባቸው ይሄ በጣም በትኩረት መታየት መቻል ያለበት ነገር ነው ብለን እናስበው ሌላኛው ጉዳይ እኔ ከዚህ ከዚሁ ጋር ተያይዞ በጣም ስለሚያንገበግበኝ ነው ደጋግሜ የማነሳው እዚህ የተቋማዊ ዋስትናችን ወይ የህግ በላይነት ጥያቄ ደጋግመን ስናነሳ ነበር ስፔሻሊ በአርሲ ጉዳይ አርሲ እኮ አሁን በህቅርብ እንግዲህ 3 ሰው ተገሏል አይደል በጣም በሚገርም ሁኔታ የክልሉ ባለስልጣናት የክልሉን የጸጥታ ዘርፍ ኃላፊ ጸጥታን በማረጋገጥ ባመጡት አመርቂ ውጤት ብሎ ሽልማት ሸልሟል ማለት ይሄ ማለት ምንድነው ስላቅ ነው የተያዘው ምንድነው የተያዘው ነው በቤተክርስቲያኗ ላይ ስለዚህ እኛ የሚጮህልን ወይ የህግ ባለሙያ የሚሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እየመሩ ያሉ አባቶች ግን ለምንድነው ዝምታ የሚመረጡት እዚህ ጉዳይ ላይ እኛ መንግስትንም አይደለም መጠየቅ ያለብን የቤተክርስቲያኗ መዋቅርን የያዙ አካላት ግን እንዴት ነው አርሲ ላይ እኮ ብዙ ወገኖቻችን ደማቸው ፈሷል ብዙ ወገኖቻችን በየሰው ቤት ውስጥ ተሰግስገው በየአብያተ ክርስቲያናት እኮ ሌላ አገልግሎቶቻቸውን ትተው እኮ መጠለያ ጣቢያ እኮ ይሆን እኮ ነው የስደተኞች እነዚህ መጠለያ ጣቢያ ስለሆኑ አብያተ ክርስቲያናት አያገባቸውም ወይ
የተቋቋመው ኮሚቴ አንድ ቀን የጸጥታ ዘርፍ ኃላፊው ስለተፈጠረው ሁኔታ ወጥቶ ባልተናገረበት ሁኔታ ወይ ደግሞ አንድ ቀን ቢናገር የልማት ስራ ላይ ነን እሱን ለማደናቀፍ የተነሳ እንጂ ምንም የተረጋገጠ የተገደለ ሰው የለም ወይ የደረሰ ጥቃት የለም ባለበት ሁኔታ ውስጥ ተጠያቂነት መስፈን አለበት ባለበት አካባቢ ላይ ከተጠያቂነት ይልቅ መሞገስ መሸለም ነው የተያዘውና እኛ ጥያቄ አለን አይደለም በዞኑ የኦሮሚያ ክልል የፌደራሉ አርሲ ላይ ምስራቅ አርሲ ላይ ተደጋጋሚ ጥቃት ደርሶብናል የሚል አንደኛው አጀንዳችን እኮ ተደጋጋሚ ጥቃት ያስተናገደች ነው ያለችው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ ለመውጣት ስራዎች መሰራት አለባቸው ነው ድምጽ ማሰሚያ ነው አንደኛው የዚህ የሀገራዊ ምክክር ጉባኤ ትልቁ አጀንዳ ምንድነው እንደዚህ አይነት የጸጥታ ያልሰፈነባቸው አካባቢ ነፃ ለማውጣት የክልልም ይሁን የፌደራል የመንግስት አካላት እርምጃ እንዲወስዱ የግንዛቤ ስራ መስራት ከዛም በላይ አጀንዳ ሆኖ መነሳቱን ግን ማሳወቅና ይሄ እንደ ህዝብ ቅሬታ የሚነሳበት ከሆነ እንደ ህዝብ ድምጻችን የሚሰማ ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙ አማኝ የብዙ ተከታይ ባለቤት እስከሆነች ድረስ እያነሳቻቸው ካሉት ቅሬታዎች መካከል ወይ ደግሞ ሊያዙልኝ ይገባል ከምትላቸው አጀንዳዎች መካከል የህግ የበላይነት ጥያቄ ነው እኛ ያለን ያለነው ይሄ የህግ የበላይነት ግን አሁን መሬት ላይ የወረደው የዚህ ሀገራዊ ምክክር ኮሚሽኑ ሲቋቋም አላማዬ ብሎ ከያዘው ሐሳብ ጋር ተቃራኒ የሆነ ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እንሳተፋለን አባቶቻችን አሉ እዛ እየተሳተፉ ነው ግን ተጨማሪ አይደለም እዚህኛው አጀንዳ ላይ ምላሽ ሊሰጠን ቢያንስ እኮ ይሄ ጉባኤ እየተካሄደ ነው እዛ አካባቢ ላይ ያሉ የታጠቁ ኃይሎች በሚያስተናግዱበት መልኩ የመንግስት የታጠቁ አካላትን ቢሆኑ የሚወስዱትን እርምጃ በምን አይነት መልኩ ነው መውሰድ ያለባቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ውይይት መደረግ የለበትም ወይ ገዳማት እንደዚህ አይነት ነገሮችን እየሰሩ ከሆነ ከሌ የተባለ ገዳም እነከሌን የታጠቁ አካላትን ስለያዘ በአስቸኳይ እንዲያስወጣ በአስቸኳይ ጥንቃቄ እንዲያደርግ የሚል እንደው ከቤተክርስቲያን አካላት ጋር ውይይትስ የለም ወይ በቃ ከሌን አይተናል በሚል ይጣላል ግን ዋናው መሰረታዊ ጥያቄያችን ተደጋጋሚ በሚወሰዱ እርምጃዎች ውስጥ አንድ ቀንም ቤተክርስቲያን ውስጥ ገዳማት ውስጥ የታጠቀ ኃይል ሲገደል አላየንም እንዳለ እየተገደሉብን ያሉት መነኮሳት ያምነት መምህራንና ተማሪዎቻችን ናቸው ስለዚህ እነዚህ ታጥቋል ከተባለ ሰየው መረጃና ማስረጃ ይውጣ ቤተክርስቲያንም ተጠያቂ መሆን ካለባት ተጠያቂ ትሆን እኮ ግን ያባሉነበት መንገድ ነው ጥቃቶች እየደረሱ ያሉት ስለዚህ ነው ሀገራዊ ምክክር ጉባኤ ላይ እየተሳተፋችሁ ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የወከላችሁ ሰዎች ተጨማሪ አጀንዳ ማድረግ መቻል አለባችሁ ብለን ነው የምናስበው መረጃዎች እንደሚያሳዩት ከሆነ በ40% ድምጽ ያላቸው ጉዳዮች መልሰው ለውይይት እንደሚቀርቡም እየተነሳ ስለሆነ እነዚህ ጉዳዮች እንደው እዛ ፐርሰንት ውስጥ ገብተዋል የብዙ ኢትዮጵያን ሐሳብ አይደሉም ተብለን ከተባለን የዚህ የህግ የበላይነት ያ ብዙዎቹ የሚፈልጉት ስለሆነ ከ75% በላይ እኔ 90 እና 100% የሚይዝ ጉዳይ እንደሆነ እናምናለን ግን ያ እዛ ውስጥም ካልገባም ግን አሁንም ድምጽ ያሰማን ስለሆነ እዛ ውስጥ ያሉ አባቶቻችን ድምጻችንን ቢያስተጋቡልን ተገቢ ነው የሚል ጉዳይ ነው የሚጨምሩ ካለ ይጨምሩና ለመጨረሻ አጀንዳ ወደ ቀጣይ ሐሳብ እንግባ መልካም ያው የተወሰነ ጥቁምታ ለመስጠት ያክል ነው እንደ አጀንዳ ያው ብዙዎች ሲቀባበሉ ስለነበረ በተለይ የውጭ አገልግሎታችንን ሐዋርያ አገልግሎታችንን እንደው እንቅፋት ስለሚሆንበት ነው ጉዳዩን ማንሳት ስላለብን የምናነሳው ቀጣዩን አጀንዳ በተለይ በሚኒሶታና አካባቢዋ ሀገረ ስብከት ያው ከ2.2 ሚሊዮን ዶላር በላይ ያወጡበት ቤተክርስቲያን ያው ሙሉ ለሙሉ በሳት ወድሟል የቤተክርስቲያን እንግዲህ በሳት ከመውደሙ በፊት ቤተክርስቲያኑ እንደ ቤተክርስቲያን እንዲቋቋም በርካታ በጀት የፈሰሰበት የብዙ ምዕመናን እንግዲህ ኪሳቸው የተፈተሸበት ነው ይሄ ቤተክርስቲያን ማለት ይቻላል ብዙ ብር ስለሆነ ብዙ በጀት ነው የፈሰሰበት ሲሰራ ምናልባት እንግዲህ መልሶ ይሄን ቤተክርስቲያን ወደ አገልግሎት ስለመመለስ በርካታ ተግዳሮቶች አሉ ተብሎ ይታመናል የዋናው ጉዳይ ግን ቀሲስ በተለይ የመሰብሰቢያና ይሄ መንፈሳዊ አገልግሎት የሚያገኙበት ቦታ ከመሆኑ የተነሳ ይሄ አገልግሎት የሚስተጓጎሉበት ሁኔታ ነው የተፈጠረው ምናልባት እንግዲህ ሌሎች በተለይ ከዚህ ከስነ ልቦና ከሞራል ጋርም ተያይዞ የሚነሱ በርካታ ነገሮች አሉ በዛ አካባቢ ያሉ ምዕመናን በስነ ልቦና ጠንክረው ይሄንን መልሰው እንግዲህ ያው እንደሚታወቀው ውጭ ያሉ አብያተ ክርስቲያናት ብዙዎቹ የሚገዙት በብድር ጭምር ነውና ብዙዎቹ ብድሮቻቸውን ያልከፈሉ ብዙ ብር ያለባቸው ናቸው ስለዚህ ምናልባት ያ ብድር ያልተከፈለበት ቤተክርስቲያን ተቃጥሎ እንደገና ሌላ ቤተክርስቲያን ለማነጽ ከፍተኛ የበጀት እንግዲህ እንትን ፈልጓ አይደለ በጀት ይፈልጋልና እሱ ላይም ተረባርበን ቤተክርስቲያኑን አገልግሎት ለማስቀጠል ስራዎችን መስራት ስላለብን መልእክትም ለማስተላለፍ ያክል ነው ያመጣ ነው ምናልባት
ቀሲስ ካህን እንደመሆኑ መጠንም እዛ አካባቢ ያሉ ካህናት እንደው ምን አይነት ይሄ በመቃጠሉ ምን አይነት ጉዳት ነው ቤተክርስቲያን ያስተናገደችው? የወደፊት ዕጣ ፈንታዋ ምንድነው ሊሆን የሚችለው? በተለይ ሚኒሶታና አካባቢው ያለ ሀገረ ስብከት ስራዎችን በቀጣይ እንዴት መስራት መቻል አለበት? ከኛ ከመመናን ምን ይጠበቃል? ከሀገር ውስጥም ከሀገር ውጭም ያለነው እንግዲህ አንድ ቤተክርስቲያን በእሳት ቃጠሎ ሲወድም ብዙ ነገር ነው የሚታጣው። በተለይ በውጭ ሀገር ደግሞ ቤተክርስቲያናቱ የመንፈሳዊ ጉዳይ ማዕከል ብቻ አይደለም፣ ማህበራዊ ጉዳዮችም ጭምር ማዕከል የሚሆኑበት አጋጣሚ ይፈጥራል። በተለይ ውጭ ዓለም ያለው አጠቃላይ የአማኝ የማያምን ሰው ጭምር እዛ አካባቢ መጥቶ እረፍት የሚያደርግበት ከቤተሰብ ጋር የሚጠያይቅበት እድል ይፈጥራሉ እና አስቸጋሪ ነገር ሊፈጠር እንደሚችል ምን ጥርጥር የለውም። እኔ 2-3 ነጥቦችን እናንሳና እናጠቃለን። ኦኬ፣ በተለይ አሁን ይህንን ቤተክርስቲያን በመውደሙ ምክንያት በጊዜው ይሰባሰቡ የነበሩ መንፈሳዊ ክርስቲያኖች ወይም መንፈሳዊ ሰዎች ያንን ቀድሞ ያገኙት የነበረ አገልግሎት ያለማግኘት ትልቁ ኪሳራ እሱ ይመስለኛል። እኔ አሁን ትልቁ ነገር ምክንያቱም ይገናኛሉ፣ ሚስጥራት ይካፈላሉ፣ ወንጌል ይማራሉ፣ አይደል ህብረት ያደርጋሉ፣ ልጆቻቸውም ሰንበት ቤት ያስተምራሉ። እንደዚህ ነው የነበረው። ያንን የነበረውን እንደገና ወደ ነበረበት ለመመለስ ለማምጣት የሚፈጅ ጊዜ አለ። በዛ ጊዜ ውስጥ ይሄ ሁሉ የውን የሚሆንበት እድል ምን ያህል ሊያስቸግር እንደሚችል አስፈላጊ ነው ማየት አለብን ብዬ አስባለሁኝ። ሌላ ቅድም ስታነሳው እንደነበር አንተ ከስነ ልቦና ጋር ወይም ደግሞ ከዚህ ከሞራል ተጽዕኖ ጋር ተያይዞ የሚያመጣው አለ። ምን በውጭ ሀገር እንደምታየው እንግዲህ አይደል ብዙ በጣም ስራ ሰርቶ ደክሞ 18 ሰዓት ሰርቶ ደክሞ የሚያገኘው ገንዘብ ነው። ያ ቀላል አይደለም በነገር ላይ። ለዛም ደግሞ በሲስተም ደረጃ የምትኖርበት ሀገር ላይ ተጨማሪ ገንዘብ ደግሞ እንዲሁ ሰተህ ደግሞ ስትኖር ከባድ ያደርገዋል እና በዛ ድካም የተገኘ ቤተክርስቲያን ከመሆኑ አንፃር ለምእመናን ቀላል አይሆን። በነገር ላይ በጣም ከባድ ነው የሚሆነው። በተለይ ደግሞ ነገ ከነገ ወዲያ ደግሞ ያለው አገልግሎት ለማስቀጠል ከማሰብ አንፃር ትንሽ ከበድ ስለሚያደርግ ያንን ትንሽ እንደ ተጽዕኖ ሊሆን ይችላል ብለን እናስባለን። ትልቁ ስጋት ግን እዛ አጥቢያ ቤተክርስቲያን ይሳተፉ የነበሩ ምእመናን ይሄ ለጊዜውም ቢሆን የመበታተን ተጽዕኖ እንዳይመጣባቸው፣ ይሄ ወይ ቁጥር ወደ መቀነስ እንዳይመጣ እዛ የሚያገለግሉ አገልጋዮች፣ እዛ ያሉ የሰበካ ጉባኤ አባላት፣ እዛ ያሉ በመንፈሳዊ አገልግሎት በተለያየ የሚሳተፉ እናት አባቶች ያንን በተለያየ ምክንያት የሚበተን ምእመን እንዳይኖር ስራ መስራት አለባቸው ብለን ነው የምናስበው። በተለይ መንፈሳዊ ህብረት ማድረግ፣ እንዲገናኙ ማድረግ፣ እንደዚህ ማድረግ የሚቻልበት እድል ቢፈጠር የበለጠ ስጋት ይቀንሳል ብለን እናስባለን። ትልቁ ነገር ግን የፋይናንስ አቅም የሚያናጋ ከመሆኑ አንፃር ያው ቤተክርስቲያን ወደ ነበረበት መንገድ መመለስ ምን 2-3 የሚባል ጉዳይ አይደለም። ጊዜ ይፈልጋል። አዎ ይፈልጋል። ብዙ ወጪ ያለው ፋይናንስ በጣም ይጠይቃል። አዎ ይጠይቃል፣ ምንም ጥርጥር የለም። ነገር ግን ያንን የሚፈጥረው ጫና ደግሞ ለማለፍ የግድ ወደ ነበረበት መመለስ ደግሞ አማራጭ ስለማይኖር ቀጣይ በሚኖሩ ሂደቶች ላይ በጉዳዩ በንቃት መሳተፍ፣ ማገልገል፣ ማገዝ የሚቻል ያህል አበርክቶ ማበርከት ያስፈልጋል ብለን እናስባለን። ትልቁ ነገር የምእመናን ህብረት እንዳይበተን ከመስጋት አንፃር ስለሆነ ያንን ማቆየት የሚቻልበት የምእመናን ህብረት መጠበቅ የሚቻልበት ሂደት ለጊዜውም ቢሆን መስራት ማዘጋጀት አለባቸው ብለን እናስባለን። ይበቃናል ነው። መልካም ቀሲስ፣ ለመልእክት ያክል ነው ይዘነው የመጣ ነው። ክቡራንና ክቡራት ተመልካቾቻችን ስትከታተሉት የነበረ የመገናኛ ብዙሃን ዳሰሳ መርሃ ግብራችን የተመለከታችሁትን ይመስል ነበር። የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና ሄኖክ አብረናችሁ ቆይታ አድርገናል። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።